ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የትይዩ ገበያ እንዲሁም ደግሞ የባንኮችን የምንዛሬ መረጃን ይዘንላችሁ መጥተናል። ዛሬ የካቲት 19 2018 ዓ.ም የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የካናዳ፣ የአውስትራሊያ ዶላር እንዲሁም ደግሞ የምስራቅ መካከለኛው ምስራቅ የዲራም፣ ሳውዲ፣ የኩዌትን ጨምሮ የተለያዩ ዓለም አቀፍ የሆኑ ምንዛሬዎች በስንት እየተዘረዘሩ ይገኛሉ የሚለውን በባንኮችም ዋና ዋና ምንዛሬዎችን መረጃን ያገኛሉ። እስከ መጨረሻው ድረስ መከታተላችሁን አትዘንጉ። ቪዲዮን በላይክ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም የምንዛሬ መረጃ በየዕለቱ እንዳያመልጣችሁ ላይክ ማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አሁን ቀጥታ ወደ ምንዛሬዎቹ ዘገባ ነው የምንሄደው። ከአሜሪካ ዶላር እንጀምራለን። አንድ የአሜሪካ ዶላር ዛሬ የካቲት 19 2018 ዕለተ ሐሙስ ላይ በ191 ከ91 ነው በምሽት ላይ የሚገኘው። 100 የአሜሪካ ዶላር ደግሞ በ19191 ይሸጣል። ፓውንድ ስተርሊንግን ስንመለከት አንዱ ፓውንድ ስተርሊንግ በ258 ብር ከ75 እየተሸጠ ነው የሚገኘው። 100 ፓውንድ ስተርሊንግ ደግሞ 25875 ብር በመሸጥ ላይ ይገኛል። ዩሮን ስንመለከት አንድ ዩሮ እየተሸጠ የሚገኘው በ226 ብር ከ44 ሲሆን 100 ዩሮ ደግሞ 22644 ብር እየተሸጠ ይገኛል። እነዚህን የነገርኳችሁ ሶስት የሆኑ ዓለም አቀፍ ምንዛሬዎች በባንክስ በስንት እየተዘረዘሩ ይገኛሉ የሚለውን ከኢትዮጵያ ንግድ ባንክ መረጃ ያገኘነውን እንደዚህ እንነግራችኋለን። የአሜሪካ ዶላር በኢትዮጵያ ንግድ ባንክ መረጃ መሰረት በ166 ብር ከ06 አንዱ እየተዘረዘረ ይገኛል። ዩሮ ደግሞ በ194 ብር ከ92 ነው በመዘርዘር ላይ የሚገኘው። ፓውንድ ስተርሊንግ ካላችሁኝ አንዱ የፓውንድ ስተርሊንግ 217 ብር ከ64 ይዘረዘራል። ይህንን ይመስላል እንግዲህ የሶስቱ ምንዛሬዎች። ቀጥሎ ደግሞ የስዊስ ፍራንክ እንመለከታለን። አንዱ የስዊስ ፍራንክ በትይዩ ገበያው በ247 ብር ከ06 ሲዘረዘር 100 የስዊስ ፍራንክ ደግሞ 24706 ብር ይዘረዝራል። በባንክ ላይ የስዊስ ፍራንክ ስንት ገባ ካላችሁኝ 208 ብር ከ77 ነው በመዘርዘር ላይ የሚገኘው። በመቀጠል የካናዳ ዶላርን ስንመለከት የካናዳ ዶላር በትይዩ ገበያው በ139 ከ60 ሲዘረዘር 100 የካናዳ ዶላር ደግሞ 13960 ይዘረዘራል። የአውስትራሊያ ዶላር በትይዩ ገበያው ዛሬ የካቲት 19 2018 ስንት ገብቷል ካላችሁኝ በ135 ከ99 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ 13599 በምሽት ላይ ነው የሚገኘው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ27 ብር ከ80 ሲዘረዘር 100 የቻይና ዩዋን ደግሞ 2780 ይዘረዘራል። የባንኩ መረጃ እንደሚያመለክተው የቻይና ዩዋን በ22 ብር ከ17 ነው በመዘርዘር ላይ የሚገኘው። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የዕለተ ሐሙስ የካቲት 19 በትይዩ ገበያ እንዲሁም በባንኮች ያሉትን የምንዛሬ መረጃዎችን ነው። ቪዲዮን ላይክ ካላደረጋችሁ እንድታደርጉ እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ምርጥ ቻናል ተቀላቀሉ ዘንድ እንጋብዛለን። በመቀጠል የመካከለኛው ምስራቅ ምንዛሬዎችን አብረን እንመልከት። ከኩዌት ዲናር እንጀምራለን። አንዱ የኩዌት ዲናር በ623 ብር ከ52 ሲዘረዘር 100 የኩዌት ዲናር ደግሞ 62352 በመዘርዘር ላይ እንደሚገኝ መረጃው ያመለክታል። ዲርሃምን ስንመለከት አንዱ ዲርሃም በ51 ብር ከ98 ነው የሚዘረዘረው። 100 ዲርሃም ደግሞ
5198። የሳውዲ ሪያልስ በትይዩ ገበያው ስንት ያመለክታል ካላችሁኝ በ50 ብር ከ90 ያመለክታል። 100 የሪያል ምንዛሬ ደግሞ 5090 ነው የሚያመለክተው። በመቀጠል ደግሞ እነዚህን የነገርኳችሁን የኩዌትን፣ የዲራምን፣ የሳውዲን በኢትዮጵያ ንግድ ባንክ መረጃ በስንት ሲዘረዝራቸው ውሏል የሚለውን እንመለከታለን። የኩዌት ዲናርን ስንመለከት በ502 ብር እየዘረዘረ ነው የሚገኘው። የዲራም ምንዛሬ እንደሚያመለክተው ደግሞ በ42 ብር ከ49 ይቅርታ በ52 ብር ከ49 ነው በመዘርዘር ላይ የሚገኘው። የዲራምን ምንዛሬ ስንመለከት በ51 ብር ከ61 ነው በመዘርዘር ላይ የሚገኘው። ይሄ እንግዲህ የ10 ብሩን ጉርሻ ጨምሮ ማለት ነው። ዕለታዊ የሆነ የምንዛሬ ተመኑ ይህንን ያመላክታል። በመቀጠል የኦማንን እንመለከታለን። በትይዩ ገበያ አንድ ኦማን ሪያል በ496 ከ52 ሲዘረዘር 100 የኦማን ሪያል ደግሞ 49652 ይዘረዘራል። የጆርዳን ዲናርን ስንመለከት አንዱ የጆርዳን ዲናር 269 ከ27 ሲዘረዘር 100 የጆርዳን ዲናር ደግሞ 26927 ነው የሚዘረዘረው። የባህሬን ዲናርን ስንመለከት እንዲሁ አንዱ የባህሬን ዲናር 506 ብር ከ47 ሲዘረዘር 100 የባህሬን ዲናር ደግሞ 50647 በመዘርዘር ላይ ነው የሚገኘው። ቀጥሎ የምንመለከተው የቱርኪሽ ሊሬ ነው የሚሆነው። አንዱ የቱርኪሽ ሊሬ በ4 ብር ከ35 ይዘረዘራል። 100 የቱርኪሽ ሊሬ ደግሞ በ435 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የኢጂፕትን ፓውንድ ሲሆን ኢጂፕት ፓውንድ ስንት ገባ ካላችሁኝ በ398 እና 99 እያለ ነው። ኦልሞስት ይሄንን በ4 ብር መያዝ ይቻላል። 100 የኢጂፕት ፓውንድ ደግሞ ያው በ400 ብር እንደማለት ነው። ቀጥሎና በመጨረሻ የምንመለከተው የእስራኤል ሽቅል ስንት ገባ ሚሊዮን ይሆናል። የእስራኤል ሽቅል በ61 ብር ከ78 በመዘርዘር ላይ ነው የሚገኘው። 100 የእስራኤል ሽቅል ደግሞ 6178 እየተዘረዘረ ይገኛል። ዛሬ የካቲት 19 2018 ዓ.ም እንግዲህ ተመልካቾቻችን ከ11 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች በትይዩ ገበያ እንዲሁም በባንኮች በስንት እየተዘረዘሩ ውለዋል የሚለውን መረጃ ያገኘ ነው ከኢትዮጵያ ብላክ ማርኬት ዌብሳይት እንዲሁም ከኢትዮጵያ ንግድ ባንክ መረጃ ምንጮች ነው። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ወደ በኋላም አካባቢ ቀሪ የሆኑ መረጃ የሚሰጡ ቪዲዮዎችን እንለቃለን። እስከዛው በያላችሁበት ሰላም